ማለቃቀስ የለም። መኪና አለ ቤት አለ ያየን ነው ያለነው። እንግዲህ ሚዲያ ላይ ይዛችሁ ተመጣጣችሁ ድፍንቅል የሆነች ሴት መታ ዳውድን እየተቃወመች ነው። መቃጠል ትቶ መጋዘኑ የፈለገ ነገር ለምን አልሆነ? ምን አገባቸው? ይሄ ምቀኝነት ይስድነት ካልሆነ በስተቀር ዳውድን በዚህ መልኩ ያን ሁሉ ነገር ተመልክቶ አለማገዝ አይቻልም። እኔ ባንቺ ላይ ድረስ አልልም፣ ለሰዎች መጥፎ ነገር አለም በቃ አገሩ ቤት ተመሽቷል፣ ወደ ዱባይ ማልመለስም እያለ ነው። በቅርብ ይሞሸራል ብዬ እንደምናላችሁ ያላችሁ አገር ውስጥ የነበረው ክብና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ የመንግስት ስራ የብዙዎች እናት አባት ማለት ይቻላል። ትልቅ ትንሽ ብሔር ዘር ቀለም ሳይለይ በጣም ብዙ እናቶችን እንባ ያበሰ فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ላይክታቶች ባላችሁበት ያላህ ሰላም እዝነት ረድኤት ቸርታ ኢንሻአላህ ዛሬም ከመንገድ እንደተመለከታችሁት አነጋጋሪ ተወደዱ የተማረጡ ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያስደስት መረጃዎችም አሉ። ከዛም አልፎ ደግሞ እጅግ የሚያሳፍር እጅግ የሚያሳዝን መረጃዎችም ተመልክተናል። እነሱም በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባረሻና ቀም ላይክ ያደርጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፉላችሁ። አላህ ባለበት ጠብቀው ኡስታዛችን እሱ እንግዲህ አልመለስም ብሏል። እስኪ ቪዲዮ እንመልከት። ኢትዮጵያ ነው ያለው አሁን የለያል ሳዳውዲ ቢነቢና ጣህ ጁዲ አንድ ሰርፕራይዝ አለ ትላላችሁ። እሱ በቃ አገሩ ቤት ተመሽቷል፣ ወደ ዱባይ ማልመለስም እያለ ነው። ስለዚህ አገር ቤት ካለ ቤተሰቦቹ ጋር ከሆነ ትውልድ ሀገሩ ከሆነ እንግዲህ በቅርብ ይሞሸራል ብዬ ተስፋ አድርጋለሁ ኢንሻአላህ። እኛም አላህ በሀገሩ እንግዲህ ደስተኛ ያድርገው፣ ካሰበው በላይ አላህ ያኖረው ለማለት እወዳለሁ። ዱአ አድርጉለት። ለማንኛውም ወደ ሌላኛው ቪዲዮ አለፍኩላችሁ። አቡኪ ኤችዲ ወንድማችን ቲክቶክ ማለት ነው እናውቀዋለን ብዙዎቻችን። እናቱን ኡምራ እያስደረገ ነው። እናቱ በዚህ ልክ ተደስታ እንግዲህ ምን እያለች ነው? እስኪ በጋራ እንመልከት። ምን ተሰማሽ? ላኢላሃ ኢላላህ ሙሐመድ ረሱል ላኢላሃ ኢላላህ ያለው ሁሉ ዝምታ ወላሂ እናት አባቱንም ያሰበው ሁሉ አላህ ያሳካልን። ሁሌ ልጆቼንም አላህ ያምጣልኝ፣ እህት ወንድሞቼንም ገልጸዋል የእናትን ውለታ ሜደጌ ክብሬናት ማረጌ ሸሸጋ ከፀሐይ ብርድ አስላ ማሻአላህ። አላህ አንተንም እንግዲህ እናንተንም ኡምራ አላህ ይቀበላችሁ ለማለት ወዳለው አሚን ብላችኋል። ብዙዎቻችሁ ተስፋ አደርጋለሁ ኢንሻአላህ። አላህ እኛንም እንግዲህ እዛ ቦታ ላይ ይወፍቀን፣ ቤተሰቦቻችንን በዚህ ደረጃ እንግዲህ ያስደስተን፣ ኡምራ ምናስደርግ አላህ ሐጅ ምናስደርግ ያድርገን ኢንሻአላህ። በጣም ደስ ስላለኝ ነው ወላሂ። ዱዓ ማድርጋልናለች የወንድማችን እናት ማለት ነው። አሚን በሉላችሁም ኢንሻአላህ። አላህ ይወፍቀን። በቅርቡ ወደ ሌላኛው ቪዲዮ አልፍኩላችሁ። ማስተር አብነት ወደ ውጭ ሀገር ለሕክምና ሄደ። ምን እያለ ነው? ምንድነው የተፈጠረው? እስኪ በጋራ እንመልከት። ለብዙ ጊዜ ከሚዲያ ርቆ ነበረ። እዚህ ኢትዮጵያ ላይ ሕክምናውን ሲከታተል ነበረ። በስተመጨረሻ ወደ ውጭ ሀገር ሂዷል። በጣም መልካም ስራ። የብዙዎች እናት አባት ማለት ይቻላል። ትልቅ ትንሽ ብሔር ዘር ቀለም ሳይለይ በጣም ብዙ እናቶችን እንባ ያበሰ እንግዲህ ወገናችን ነው። ይህን ቪዲዮ በጋራ እንመልከት። ብዙዎች አልቅሰዋል ሽኝቱ ጊዜ። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ
በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። በዚህ ደረጃ ብዙ እንግዲህ ወዳጆቹ እንዲሁም ቲክቶከሮቹ ሳይቀር ብዙዎች በተገኙበት እንግዲህ በዚህ መልኩ ሽኝት አድርገውለታል። ውጭ ሀገር ነው አሁን ላይ የሚገኘው። ፈጣሪን አምነዋለሁ፣ ፈጣሪ ያድነኛል ሲል ነበር። አላህ ያድን ነው እንግዲህ። በጣም ለብዙዎች መልካም ሲውል ተመልክተናል። ብዙዎቻችን እንወደዋለን። እንደነ ማስተር አብነት አይነት ሰው ማጣት ማለት በጣም ከባድ ነገር ነው። ብቻ አላህ ያሽረው ለማለት እወዳለሁ። ጥሩ ነገርም እመኝለታለሁ። አላህ ሂዳያ ይስጠው ኢንሻአላህ። ሁላችሁም እንግዲህ ዱዓ ብታደርጉለት ባይኒ ማለት ነው። ሁላችሁም በየእምነታችሁ ጸልዩለት ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። እጅግ በጣም እንግዲህ በቅርቡ ደስ የሚል ብስራት እንሰማለን ብዬ ተስፋ አደርጋለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ጀማ አንድ ቪዲዮ ተመለከትኩኝ። እጅግ አንድ ጓደኛዬ ነው ሼር ያደረገልኝ እንዳው ማለት ነው። እንግዲህ ወንድማችን ዳውድ ዩቲዩበር ሁላችሁም ታውቃላችሁ። በስደት ላቡን ጠፍ አድርጎ ብዙ ነገር ሰርቶ እንደገና ወደ ሀገሬ ብሎ ሀገር ከገባ በኋላ የብዙ እህት ወንድሞችን አማና የተቀበለ መጅሊስ የተለያዩ ትዕዛዞችን ያደርሳል፣ ያቀርባል። እንዲሁም ደግሞ ሱቅ ከፍቶ እየሰራ ነበረ። በስተመጨረሻ የእሱም ብቻ አይደለም የብዙ ሰዎች ሱቅ ተቃጠለ፣ ወደመ። እጅግ በጣም የሚያሳዝን ነገር ነው። ከአንድ ሁለት የኔም ቪዲዮ ሰርቼበታለሁ። የነሱ የለቀቁትንም እንባው ስቅስቅ ብሎ እያስተላለፈ ያለው መልእክት ነበረ። እሱ ምንድነው? እገዙኝ የሚል መልእክት ነበረ። የብዙዎችን አማና ተቀብያለሁ፣ በብዙዎች ዘንዳ እንግዲህ አማና ተጥሎብኝ ያን አማና ልወጣ ከጫፍ ደርሼ በስተመጨረሻ እንግዲህ በአደጋ እንዲሁኛለሁ፣ ስለዚህ አግዙኝ ብሎ መልእክት ያስተላልፎ ነበር። አንዷ በጣም ድፍንቅል የሆነች ሴት መታ ዳውድን እየተቃወመች ነው። መኪና አለው፣ ቤት አለው፣ ሰርቶ ይክፈል፣ አንዲት ገንዘብ እንዳትልኩለት የሚል መልእክት እያስተላለፈች ነው። ምን አይነት ምቀኝነት፣ ምን አይነት ሂስድ ነው? እስኪ ይህን ቪዲዮ በጋራ እንመልከት። ሀሳብ አስተያየት ትሰጡበታላችሁ። ማለቃቀስ የለም። መኪና አለህ፣ ቤት አለህ፣ እያየን ነው ያለ ነው። እንግዲህ ሚዲያ ላይ ይዛችሁት የመጣችሁት ነገር በአይናችን እያየን ነው። የሴቶች ብር ነው። አረብ ቤት ቁጭ ብላ ወር ለወር ሰርታ ወይ 30 ሺህ ወይ 40 ሺህ እያገኘች እንቅልፏን ሳተኛ ምግብ በስርዓት ሳትበላ ለፍታ ምን ብላ ቤተሰብን አስደስታለሁ ብላ የሰጠችህ ብር ነው። አማ እንትን አድርጉልኝ፣ ምን አድርጉልኝ። ሴቶች ሞኝ እንዳትሆኑ ተቀበሉት ብራችሁ ማለት ነው። ለምን መቃጠል ትቶ መጋዘኑ የፈለገ ነገር ለምን አልሆነ? ምን አገባቸውና እነሱ እንዴ? ምን አገባቸውና? ክፈል አደራ እስካስቀመጡበት ድረስ። ወይ ቀድመህ ለምን እቃቸውን አላደረስክ? ምንም መጣችሁ ባልና ሚስት አለቃቀሳችሁ፣ ምን አላችሁ? ምንም ናችሁ እንትን የሚላችሁ ነገር የለም። እናንተ እዛ አብራችሁ ተቃቅፋችሁ ትተኛላችሁ፣ ልጅ ትወልዳላችሁ፣ ላይፋችሁ ታያላችሁ፣ ቤተሰባችሁ ሲሞትባችሁ ታስቀብራላችሁ፣ ደስታን ታያላችሁ፣ ሀዘንን ታያላችሁ። እነዚህ ምስኪኖች ግን ቤተሰብን ለማስደሰት ያስቀመጡት እቃ አንተ ጋር ተቃጠለ ብለህ ሚዲያ ላይ ስትመጣ አታፍርም? ትንሽ አሳፋሪ ሁላ ምን ያገናኘዋል? ያ ጀማ በአላችሁ ቆም ብላችሁ እሰቡ። ነገ እኔስ እንዲህ አይነት ነገር ብሆን ብላችሁ እሰቡ። ይሄ ሰው ላቡን ጠፍ አድርጎ አረብ ሀገር የሰራ ሰው ነው። ገብቷችኋል? ብዙ ስቃይ አሳልፏል። እዚህ መጥቶ እንዲህ ምን አለ ይሄ ልጅ? ብር ተውሉኛል እንዴ አላለም እኮ። አካውንት አስቀምጦ የምትችሉ እገዙኝ እኔ ያለው እኮ። ያ ጀማ እቃ ያስቀመጡ ሰዎች ብቻ እኮ አይደሉም እኮ፣ ሌሎች ማገዝ እኮ ይችላሉ እንዲህ። አረ በጣም የሚያሳፍር ነገር፣ ከምንም ነገር አይገናኙም። አላህ ከእንደዚህ አይነት ሙሲባ ይጠብቀን። ነገር ግን ወንድሞቻችን እህቶቻችን በቅጽበት እንደዚህ አይነት ነገር ጥሩ ደረጃ ላይ ያሉ በሚሊዮን ገንዘብ ያላቸው በአንድ ጊዜ ቅጽበት ሲወድምባቸው፣ ለዛውም የሰው አማና ተሸክመው እነዚህ ሰዎች እንዴት ነው አትገዟቸው? ቤት መኪና አለ ሽጥ ምናምን፣ ከምን ጋር ነው የሚያገናኘው? ይሸጣል እኮ ይህ ሰው ቤትም መኪናም ይሸጣል። በብዙ ሚሊዮን ብር የሚገመት ገንዘብ እኮ ነው እንትን ያለው። ያን ነገር ከቨር ያደርግለታል? ላያደርግለት እኮ ይችላል እኮ። ቆም ብለን እነሰብ። እንዲህ ይሄ ምቀኝነት ሂስድነት ካልሆነ በስተቀር የእነሱ ማግኘት የሚያደርጋቸው ሰዎች ካልሆኑ በስተቀር ዳውድን በዚህ መልኩ ያን ሁሉ ነገር ተመልክቶ በቪዲዮ ሙሉ መረጃ ተመልክቶ ዳውድን አለማገዝ አይቻልም። ዳውድን ለማገዝ የግድ አረብ ሀገር መሆን ብቻ አይጠበቅም። እዚሁ ኬሚሴ፣ እዚሁ ሀገር ተወላጅ፣ እዚሁ ኢትዮጵያዊ መሆን ብቻ በቂ ነው። ገብቶሻል? የግድ ሙስሊም መሆን አይጠበቅበትም። ለምሳሌ ማለት ነው ኢቭን እሱን ለማገዝ በቃ እንደ አንድ ሰብአዊነት ሊሰማን ይገባ። እንደዚህ አይነት ነገር ላይ እኔ እንጃ፣ የእሷን ሀሳብን ያልደገፍኩትም። እናንተስ ምን ትላላችሁ?
አላህ ያግዘው። ኢቨን እንኳን የሰው ልጅ እኮ ማለት ነው ያ ጀማ አብሽር ከጎንነ ማለት ራሱ ትልቅነት ነው ወላሂ። ምክንያቱም አብሽር የምትለው ቃል ብዙ ነገር ነው የምትጠግነው ማለት የግድ ገንዘብ ብቻ መደገፍ አይጠበቅብንም። እንዲ አይዞ ዱዓ ማድረግ ለሱ በስርዓቱ እንዲ ያሁን ብዙ ኮመንቶች አሉ ማሻአላህ በጣም ነው ደስ ያለኝ ከ5000 በላይ እነዛ ሁሉ ኮመንቶች ያ ነገር ያነሳሳዋል። ያ ነገር ቅስሙ ተሰብሮ እታች እንዳይወርቅ ያደርገዋል። ኢቭን ገንዘቡን ታውትና ማለት ነው እንዴት አድርገን ነው የምናስበው? እኔ ባንቺ ላይ ድረስ አልልም፣ ለሰዎች መጥፎ ነገር አልመኝም። ነገር ግን በዚህ ደረጃ የሰው ውድቀት የምንመኝ ሰዎች ኢላሂ አላህን ልንፈራ ይገባል። ነገስ እኔስ ብሆን ብላችሁ ልታስቡ ይገባል ብዬ አምናለሁ። ይሄ ንፍገት የሆነ ጥላቻ ካልሆነ በስተቀር በሚሊዮን ገንዘብ አየር ባየር በሰዓት የተቃጠለበትን ሰው አብሽር አለማለት አይዞህ አለማለት አይቻልም ባይኔ እንደኔ ማለት ነው። እንደውም በዚህ አካውንት የምትችሉ ደግፉት፣ ራሱ ያስቀምጠው አካውንት ነው። ማንችል ደግሞ ዱዓ አድርጉለት። በቃ የግድ አቀናቃለን። እህቱ ነበረኝ ወንድም ነበረኝ ሳውዲ ላይ ብዙ መከራ ለዛውም በባህር ይሄዱ ማለት ነው። ወላሂ ብዙ ነገር አቃለሁ። እኔም ስደት ሞክሬ አቃለሁ፣ ሳውዲን ባልገባ ማለት ነው። ብዙ ነገር አቃለሁ። ነገር ግን እዛ ብዙ ነገር ነው ብር ማለቴ ብዙ ነገር እየለፉ ነው፣ ደማቸውን እየተፉ ነው የሚያመጡት። አሁን ካልሰራ ገንዘብ አይገኝም በነገራችን ላይ ማለት ነው። ነገር ግን እነዛ ሰዎች ካሉት ላይ ሰደቃ ቢያወጡ ለዚህ ሰው ቢሰጡ ወላሂ አይጎልባቸውም፣ አላህ ይጨምርላቸዋል እንጂ ማለት ነው። እና ይሄን ለማስተላለፍ ነው። እንደዚህ አይነት አረመን የሆኑ ሰዎች አሉ። ብቻ ወላሂ እንዴት አድርገን እንደምናስብ አላቅም። አላህ ያግዘው። አሁንም ዱዓ አድርጉለት ኢንሻአላህ። አብሽር ለማለት እፈልጋለሁ ወንድሜ። ወንጀል እንደፈለጉ የሚሰሩ ሰዎች ነገራቶች በቀላሉ እንዲሳካላቸው ከሚያደርጉ ምክንያቶች ውስጥ ዋናውንና ወሳኙን ልንገረ። ይህም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ሰዎችን ይበድሉ ነበር፣ ነገር ግን ምንም አልደረሰባቸውም፣ ምንም አልሆኑም። የሰዎችን ገንዘብ ይበዘብዙ ነበር፣ ነገር ግን ሀብታም ሆኑ። ሐራም የሆነ ግንኙነት ውስጥ ነበረች፣ ነገር ግን ታጨች። ሂጃብ ትለብስ ነበረ፣ ከጊዜ በኋላ ግን ሂጃቧን አወለቀች፣ ተገላለጠች፣ ተራቆተች፣ ነገር ግን አገባች። እንደዚህ አይነት በጣም ብዙ ምሳሌዎች በአላህ መንገድ በጸኑ ሰዎች ላይ ትልቅ ተጽዕኖ ያሳድራሉ። በአላህ መንገድ ላይ የጸኑ ሰዎችም ይህ ተጽዕኖ አሳድሮባቸው እንዲህ ይላሉ። ወንጀል እንደፈለጉ እየሰሩ ነገር ግን በህይወታቸው ነገራቶች በቀላሉ እየተሳካላቸው ነው ይላሉ። በአላህ መንገድ ላይ የጸናችሁ ሰዎች ሆይ ይህንን እወቁ። አነ አህለል መዓሲ የወንጀል ባለቤቶች በወንጀላቸው የሚቀጥሉ ከሆነ አላህ እየመከራቸው አላህ እየገሰጻቸው የማይቶብቱ ከሆነ ካሉበት ወንጀል ወጥተው ወደ አላህ የማይመለሱ ከሆነ ምንም አይመስላቸው ከሆነ አላህ ቀስ በቀስ ያራምዳቸዋል፣ የመልካም በሮችንም ይከፍትላቸዋል። በህይወታቸውም የተፈጠሩለትን ዓላማ ይረሳሉ። ከዛም ድንገት ሞት ይመጣባቸዋል፣ መጨረሻቸው የማያምር ይሆናል። አላህ መጨረሻችንን ያሳምርልን። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ፈለማ ነሱ ማ ذكሩ ቢሂ በእርሱም ይገሰጹበት የነበረውን ነገር በተው ጊዜ ፈተሕና ዐለይህም አብዋበ ኩሊ ሸይ በእነሱ ላይ የነገርን ሁሉ ደጃፎች ከፈትን አስመቸናቸው። ሐታ ኢዛ ፈሪሑ ቢማ ኡቱ በተሰጡትም ነገር በተደሰቱ ጊዜ አኸዝናሁም በግተተን በድንገት ያዝናቸው። ያ አላህ ፈኢዛ ሁም ሙብሊሱን ወዲያውኑም እነርሱ ተስፋ ቁራጭ ሆኑ አለ አላህ። ያጀማ ኢንሻአላህ እንደተማረበት ተስፋ አድርጋለሁ። የተለያዩ ቪዲዮዎችን ተመልክተናል፣ ማሻአላህ ብለናል። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም